ቆይ ለምን እንደዚህ ያቸኩልሽ ተባሽ? አባቴ በጣም ያስጨንቀኝ ነው። ምን ጉዳያቸውን እና ያዘው? አይ አባቴ ነው ሄኖክን ይቀልኩ አይደለም። ይቅርታ በቃ የአባትሽም ጉዳይ ከባድ ነው እኮ ምን ላድርግ? ትተዋወቀዋለህ? ምን ብዬ? ሀብታም ነኝ ብለህ ነው? እኔ? አዎ አንተ። አባቴ ምን ያህል ድህነትን እንደሚጠራ ነግሬህ አይደለ እንዴ? አውቃለሁ ግን እንደ አንድ ጠበቃ እኮ ይናል ዳም ባል አይደለም። ይገባኛል ደሞዜ በቂ አይደለም ግን ይናል ዳህ የምባል ሰው ነኝ እኔ። ያው አባባስከው ጭራሽ ማን ነው ወንድሜ? ስለማፈቅር ነው እንጂ እኮ ድህነት አይን ያወጣ ነው። አንቺም እየሰደብሽኝ ነው። በዚህ በኩል ልጅ በዚህ በኩል አባት እየተፈራረቃችሁ ስደቡኝ። እሺ ምን ላድርግ ንገሪኝ። ካንተ እኮ ብዙ ነገርን በጣም ነው የምወደው። አራጨርሽው ከድህነት በስተቀር ሁሉ ነገርን ትወጂዋለሽ አይደል? አልተሳሳትክም አይደለም። እኔ አንተ ራስህ እኮ ከራስ የምጠላው ነገር ድህነትን ብቻ ነው። እሱስ ልክ ብለሻል። ግን እኔ ቆንጆ ይኸውልሽ ትንሽ ጊዜ ብቻ ጠብቂ። እንዴት እንደማኩራሽ አሳይሻለሁ። ሰውዬ አሁን አጀንዳዬን አታስቀይረኝ። ነገ ከአባቴ ጋር ቀጠሮ ይኖረናል። እሺ በቃ ምንም አታስቢ። ቆይ ምንድነው የምለው ግን? ሀብታም ነኝ ብለህ ትተዋወቀዋለህ። በስም የምታስተዳደረው ድርጅት ኦር ሰምቲንግ አለኝ ብለህ እንዲያምን ማድረግ እኮ ነው በቃ። ግን ማለት ግዴታ ነገ ነው መሆን ያለበት? እንደውም ሰዓቱ ባይረፍድ ዛሬ ነበር መሆን የነበረበት። ሄኒ ምንም አይነት ጊዜ የለኝም። ቆይ ለምን አትፈልግም? አይ አይደለም። እሺ በቃ ጥያቄው ነው። እሺ ግን ቆይ እሺ ድህነቴስ? ምን አውቃለሁ ደግሞ እንደ ጥሩ ነገር ድህነትን እየወደድክ እንደዚህ እየኖርክ። አይ እንደምትይው እኮ ይናል ድህነት መጥፎ ነገር አይደለም። ምንድን ነው? ኧረ እባክህ ማን ያለው? እሱ ራሱ ቢሰማ ይቀየማል። ማ ድህነት? የኢትዮጵያ ሕዝብ በጠቅላላ ደሃ አይደል እንዴ? ቆይ አንቺ አባትሽ ራሱ ደሃ ለነገሩ ደሃ አይደሉ? አታምናቂ ካፒታል አፍሪካ አባዬ ተነስ እንጂ ምንድን ነው? እዚህ ነው እንዲያደርጉት። ማታ እኮ በቃ እንደዚህ ስተኛ ከምቀሰቀስ ብዬ እዚሁ አለባብሼ ነው። ተነስ። አይ እባክሽ አንድ 10 ደቂቃ ልተኛ። መተኛት የሚባል ነገርማ ዛሬ የለም። በዛ ላይ ደግሞ ብታይ ዛሬ እኮ እንግዳ ይመጣብናል። እንግዳ? የምን እንግዳ? ተነስና እነግርሃለሁ። የሚመጣው እንግዳ ማን ነው? ዛሬ የሚመጣው እንግዳ ሰርፕራይዝ ነው አባዬ። አልገባኝ። ፍቅረኛዬን ላስተዋውቅህ ነው። ፍቅረኛ? አዎ ፍቅረኛዬን። ቀለበት አድርገሽ ማየትሽ መቼ ነው? ደስተኛ የምታረጊው መቼ ነው ስትለኛል ነበር? እሱማ ነበር። ስለዚህ አሁን ጊዜው ደረሰ። አበባዬ የኔ ልጅ ወይ አባዬ ነይ እስኪ መጣሁ። ነይ እስኪ እንደ አባትና እንደ ልጅ ወልድ ድረስ እንዴት ነው እስኪ አበባዬ ለመሆኑ እድሜ ስንት ነው? 24 ጠፍቶኝ መሰለሽ የምጠይቅሽ? እና ለምን ጠየቀኝ? ምናልባት አንቺ ከረሳሽው ላስታውስሽ ብዬ ነው። ሴት ልጅ 24 ዓመት ከሞላት በኋላ ማግባት እንዳለባት ታውቂያለሽ አይደለም? ገባኝ። አገባለሁ በቃ አባዬ። አኮረፍሽኝ እንዴ? አይ የልጄን ጸባይ መች አጣሁት? ቀርበ ሲልሽና ስታኮርፊ እኮ እንዲሁ አውቅብሻለሁ። የኔ ልጅ
እኔ ሁሉንም ነገር የማደርገው ለአንቺ ለአንዷ ልጄ ብዬ ነው። አየሽ የኔ ልጅ፣ ከዚህ በኋላ ልጅነት የለም። አግብተሽ ልጅ ወልደሽ ለእኔም የልጅ ልጅ እንድታሳይኝ እመኛለሁ። መሳይን አወቅሽው? መሳይ ማለት ያንተ ጓደኛ? አዎ የኔ ጓደኛ። እንዴት አይነት ቱጃር ሰው መሰለሽ! ያስታውቃል። እኔ የሚለው ግን አባዬ ልጅ ሚስት ምናምን የለውም እንዴ? እንዴት እስካሁን ድረስ አላገባም? ምትታመን ሴት አጣባክሽ። ለዛ ነው ያላገባው። ደግሞስ በጣም የተማረ እንደሆነም ታውቂያለሽ አይደለም? ሰው አክባሪነትስ ደግሞ። ግን አባዬ ስለሱ በጣም ብዙ ያስረዳኸኛል መሰለህ። እኔ ልጅ ቁም ነገሩ ወዲህ ነው። መሳይ ወዶሻል። ምን ማለት አንቺን ቅር የሚልሽ ወይም ማይልሽ ከሆነ ማለት ነው። ቅር ማይልሽ ከሆነ ያልከኝ? ቅር እንዲህ ላይ የማትፈልግ ከሆነ ድጋሚ ይህን ቃል እንዳትደግመው እሺ አባዬ። የኔ ልጅ እኔ እኮ አንቺን ላስከፋሽ ፈልጌ አይደለም። አታስከፋኝም አባዬ። እንዳገባ አይደለ ፍላጎት? በቃ ከዚህ በኋላ እኔ አንተ ምንም ነገር እንድትጨነቅ አልፈልግም። ፍቅረኛ አለኝ አባዬ። በቃ አንተ ከዚህ በኋላ ምንም እንዳታስብ። እኔ እሱን አገባዋለሁ። ምን አይነት ነው? ምን አይነት ሰው ነው? ምን አይነት ሰው ነው ስትል ገባኝ። ሀብታም ነው እኮ። አንቺን ለማኖር እጁ ላይ ምን አለው? ምን አለው መሰለ? በቃ አባዬ እኔን ለማስተዳደር ከበቂ በላይ እኮ ንብረት አለው። አትምና ልጃ። እኔ እኮ አንዳንድ ወንዶች ስለማውቃቸው ነው። ዋናው ፍቅር ነው ይላሉ። ቁርሷን ፍቅር ጠብሶ ሳንዱች ሊያበላት ይመስል። ገብቶኛል እኮ አባዬ። እሱ እንደምታስበው አይነት ወንድ ስላልሆነ ትወደዋለህ። ደግሞ እኔን አንዳላቆ የማኖር አቅም አለው። አይ ለዛ ከሆነ ተመስገን ነው። ስለዚህ ልጄ ለቁም ነገር በቃችልኝ ብዬ ማውራት ልጀምራ? አዎ አባዬ፣ አሁን እንደፈለክ ማውራት ትችላለህ። በል በቃ አሁን ተነስና ልብስህን ለባብስ። እኔም ብዙ አላድክም። እሺ አረረረረረ እኔ ራስ እኮ ገና ካሁን ባላፍተ መስልክ አይደለ? ይኸውልሽ ለዚህ ያልኩሽን ስራ ብቻ ስር ምንም ማውራት ያስፈልግም። ወሬ ቀልድ ምናምን አበዛለሁ ካልሽ በኩርኩ ብዬ ድፍን ነው ማድረግ። አንተ ፊት በቃ ቀልድ መቀለድ አይቻልም ማለት ነው። ሰማኝ ይዛት ነው የምትመጣው? ማን? ይዊና ይዛትናና ከወዶም ድሜ ሚስት ጋር አንድ ላይ መኖር እንጀምራለን። እንደዚህ የሚባል ቀልድ የለም እንዴ። እኔ አሁን የጨነቀኝ ምን እንደሆነ ታውቂያለሽ? እንዴት ነው ከአባቷ ጋር የምትዋወቀው? እሱን የጨነቀኝ። ወንድሜ አንተ ምንም አታስብ፣ ሁሉም ነገር ይስተካከላል። በዛ ላይ አንተ እኮ ሁኔታዎች ስላልተመቻቹልህ እንጂ ባለሀብት መሆን የነበረብህ ሰው ነበር። እስቲ ራስን ተመልከት። ይሄንን የመሰለ ቁመና፣ ይሄንን የመሰለ ፂም ይዘህ ከዚህ የበለጠ ባለሀብት ምሰላለ የኔ ውድ። ትንሽ የሚጎልህ ቦርጭና ጭንቀት ነው፣ እሱን በሸክም ይመጣል። አሃ እንደዚህ አይነት ቀልዶችን አሽሙሮችን የምትናገሩ የሆነ ኩርኩሜን ስትፈልጊ ነው አይደል? ሰማኝ ወንድሜ፣ እንደመጣ ግን እዚህ ጋር ሽማግሌ መላክ አለብን። ማለት ለማስታረቅ ነው? አይ ለማሸማገል። እኔ ራሱ በጣም ነው ደስ የሚል። ሲውነት በ ይኸው ትንሿ እህቴን ይንሳኝ። ጭራሽ ወደ እኔ የምታይ ራስ ጉዳይ ነው። እዛውኝ ቻው በይ በቃ እመጣለሁ። ያለው ዳጌታ
ጤና ይስጥልኝ። እንኳን ደህና ቆያችሁ። እንኳን ደህና መጣ። ሄኖክ እባላለሁ። ነግራኛለች። አባዬ ፍቅረኛ ማለት እሱ ነው እኮ ይሄ ፊት ለፊቴ ቆመው? አዎ፣ የግንባታና የአቋራጭ ድርጅት ባለቤት ነኝ። አንተም እንኳን ደህና መጣ። እንግዳው አረፈና። አይ ጊዜ ምን ይኖራል ብለው ነው ጋሺ? ጊዜ አይኖርም እኮ። ኢትስ ኦኬ። ግን ለእናንተ ትንሽ አላጣም። ቤቢ እና ጊዜ የሌለ ታታሪ ሰራተኛ ነህ። ምን በዚህ እድሜያችን ተሯሩጠን ካልሰራን እኮ ያው እንደርሶ እንደዚህ ጎብ ብሎ ቁጭ ብሎ ለመብላት ወደፊት ምንም ጊዜ አይኖርንም። አነጋገርህም ደስ ይላል። አባዬ ሄኖክ ማለት በጣም ጨዋ የሆነ ልጅ ነው አይደል? ሄኒ አዎ እንጂ በጣም እንጂ በጣም 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 ጨዋነቱ ከመብዛቱ የተነሳ ለራሱም ይታየዋል። ምን ነበር እሰራለሁ ያልከኝ? እንትን የመሬት ተቋራጭ ድርጅት ምን ነበር? ስራህም ጠፋብህ? ትንሽ ቆይቶ ሀብትህም ይጠፋል። አይ አይደለም፣ እንትን ጠፍቶብኝ አይደለም። ያው የመሬት ሹመት አስተዳደር ነው አባዬ። ቅድም እሰራለሁ ብሎ የነገረኝ ሁለት ስራና አሁን አንቺ የምትይው እኮ በጭራሽ አይገናኝም። ሳይሆን ያው ቅድም ነገርኩት አይደል? የቅድም ስራዬ ሁለቱ ስራ ነው። አሁን የጨመርኩለት ደግሞ ሁለት ነው። ፋይናሊ 1 2 3 4 ስራ ነው የምሰራው። ለዛ ነው ትንሽ ስለተደራረበብኝ። አሁን 4 ሆነ። ትንሽ ቆይቼ ደግሞ ብጠይቅ 6 ይሆናል ማለት ነው። በሉ አሁን በወዲያ እንያዝ፣ ወደ ገበታ እንሂድ። አይ ነው በልቼ ነው ለምግብ ጊዜ ይሻላል። አይ አዎ ልጄ ምን አይነት ባለሙያ መሰለች። ሶሪ ብላ እሺ እንግዲህ ለነበረን ጊዜ እጅግ በጣም ነው የማመሰግነው። ትንሽ ተጫወት እንጂ። አይ ጋሼ ምን የመጫወቻ ጊዜ አለን ብለው? ተኝተህ ነው የምትውለው? ማለቴ በስራ? ኦፍ ኮርስ ሌሊት ስራ፣ ማታ ስራ፣ ቀን ስራ፣ በቃ እንደው ዝም ብሎ መልፋት ነው። እንደውም አሁን ሳወራዎት አንድ ሀሳብ አይምሮዬ ላይ መጣልኝ። ምናልባት እንደውም አሁን ዝም ብዬ አንዱን ድርጅቴን ለልጆት አወርሳትና ትንሽ እንደው ፈታ ፎይ ለማለት ሞክራለሁ። ፋታ ትወስዳለህ? በቃ እንግዳው እናቆየ። በቃ ሂድ። በቃ ቆይ ሸኝቼው። አይ አንቺማ ሌላ ቀን ነው የምትሸኘው። እኔ ልሸኘው ባይሆን ዛሬ። ኧረ አይገባም፣ እሱ አይሻልም? ሸኝቼው እመጣለሁ። እሺ ነይ፣ ሰላም ባልሽ ነይ። ቻው። እሺ ስማተ ልጄ አይን የለውም ብላለች።
አልገባኝም። ለነገሩ እኔም አልገባኝም። ያው ምን አይቼ ሀብታውን ብዬ እንዳስብ ፈልጋለሁ። ያው መቼም መልኬና አይሆንም ከጀርባ ያለውን ሀብት ነው እንግዲህ። ልክ ብለሃል። ለመሆኑ አካውንት ውስጥ ምን ያህል ገንዘብ አለ? የህይወት አባት ጥያቄዎት ምን ያህል ተገቢ ይሁን አይሁን እንደሆነ አላውቅም፣ ግን መቼም ሀብታም መሆንና ሀብታም መምሰል እኮ ለየቅል ናቸው፣ ይለያያሉ አይደለ? ልክ ነህ። እንደኔና እንዳንተ ማለት ነው። አሁን ስታየኝ እኔ ምን እመስላለሁ? እንደው ደፈርከኝ አይበሉኝና እንደው ዝም ብዬ ሳይወት ጀነራሊ ሶማሌ መሆን ይችላሉ እኮ እርሶ። ሰማለህ? አቤት። ይሄ እንደ ሴራሚክ የደረቀ ቀልን እቤት ከድህነት ጋር ሽምብራ እየበላ ትቀልደዋለህ። እኔ ጋር ከመምጣት በፊት ያወራችሁትን በስልክ እያንዳንዱ ነገር ሰምቻለሁ። እና ይሄኔ ለባብሰ ጨረስክ? አዎ፣ እነዚህ ሀብታም እንድመስል እያዘጋጀች ነው። ቢያንስ አስመስለህ ሀብታም ቦምብ ያቅት እንኳን ለማስመሰል ሞክር እንጂ። ደግሞ በእናትህ አባቴ በጣም ተጠራጣሪ ሰው ነው። እሺ ተጠንቀቅ። አታስቢ፣ አይደለም እሱ አንቺ ራሱ እንዳጠረጥርኝ አድርጌ ነው የምቀየረው። ቆይ ራስህን ችለህ ሀብታም መሆን ባትችል እንኳን እንዴት ማስመሰል እንኳን ያቅታል? ለማንኛውም ከ30 ደቂቃ በኋላ ደርሳለሁ። እሺ በቃ ሀብታሙ ባሌ። በአዲሱ ማንነቴ ደግሞ በጣም ነው ማፈቅርሽ። ይሁን ቀልደኛ ነገር በልሽ። በቃችሁ። ይህን ታየዋለህ? አንድ ነገር ላስጠንቅቅህ። ከዚህ በኋላ አንተም ሆንክ ድህነት ልጅ ያጠገብ ድርሽ ትሉና ግንባርህን ብዬ ካፍር እንደባለቀ ለዛውም ከነቀልህ። ስለኔ ለማወቅ ከፈለክ ደግሞ አካባቢ ላይ ዞር ዞር ብለህ ሰዎችን ጠይቅ። በክብሬና በልጄ ሲመጡብኝ አልወድም። ስለኝ ወዳጄ። የምን ወዳጅ? አሁንማ ዘመዴ ነው። እንዲያውም ልጅም ማግባቴ ስለማይቀር አዲሱ ዘመዴ በለኝ እንጂ። ልክ ብለሃል። እንደሱ ሳይሻል አይቀርም። ቆይ ሳይሻል አይቀርም ስትል ሌላ አማራጭ እያሰብክ ነበር እንዴ? ሳይሆን ልጄ ፍቅረኛዬ ብላ አንድ የልብስ መስቀያ የመሰለ ሰው አስተዋውቃኝ ነበር። ክብሩ፣ እንዴት እንዲህ እንድታረግ ትፈቅድላታለህ? ለነገሩ ስለሱ ፋይል ፈጽሞ አታስብ። ደግሞ እኮ ይገርምሃል፣ ደሃ አይደለሁም አላለኝ መሰለህ? ደሃ መሆኑ እኮ ገና ስታየው ምራቁን ሲውጥ እንዲሁ ያስታውቃል። እላዩ ላይ ደሃ ነው ተብሎ አልተጻፈበትም እንጂ። ክብሩ፣ እኔ እያወከኝ ድህነት ስለሚባል ነገር እንዲህ ብዬ መስማት አልፈልግም። ልክ ብለሃል። ድህነት አይደል ምኑ ያምራል ብለህ ነው አሉ እንጂ አንዳንዶች ድህነት ጌጥ ነው ይሉሃል ተኝተው እየዋሉ። በቃ ከዚህ የበለጠ ስለ ድህነት መስማት አልፈልግም። ባይሆን ስለ ልጅህ እናውራ እስኪ ንገረኝ። ስለ ልጄ ምን የማታውቀው ነገር አለ? ሁሉ ነገር ታውቃለህ። ያው እንደምታውቀው እኔ ልጄን በጣም ነው የምወዳት። ምርጥ ነገሮች በአጠቃላይ ለልጄ እንዲሆኑ እፈልጋለሁ። ለዚህም ነው ጥሩ ባል ሲፈልግላት የኖርኩት እንጂማ የማንንም ደሃ ግብታ የማንንም ካልሲ አጣቢ እንድትሆን አልመኝም። ዋው ደስ የሚል አስተሳሰብ። በነገርህ ላይ እኔ አንተን ልጅ አግብቼ ልጅ ልውለድ እንጂ አንተ ልጅህን ባሳደግክበት መንገድ ነው ልጄንም ማሳደግው። እባክህ ተረጋጋ። መጀመሪያ ግን እያሰብኩ እንደሆነ ታውቃለህ፣ ከልጄ ጋር እስኪ ተቀራረቡና ተዋወቁ፣ በደንብ ተለማመዱ ብዬ እያሰብኩ ነው። ነግሬሃለሁ። አንተ የተከበርክ ሰው ስለሆንክ የተከበረና እንደኔ ያለ ኮራ ያለ ሰው ያስፈልጋል። እኔም ደግሞ ተልካሻ ቦታ ላይ ስሜ እንዲጠራ አልፈልግም። ልክ ብለሃል። እንደውም ለምን እንዲያናደርግም
እራት ልጥራህና የበለጠ እንድትግባቡ ለምን አናደርግም? ወንደርፉል አይዲያ። እንዲያውም እዚሁ አካባቢ ስለሆነ ሆቴል ያዝኩት በቀላሉ ወደ አንተ ቤት ለመምጣት አይቸግረኝም። ሆቴል ነህ እንዴ? አዎ፣ ከተወሰነ ቀን በኋላ ወደ ለንደን መመለስ አይቀርም እኮ። ቤትስ? ቤቴንማ የአባቴ ወንድም ነው ያለበት እና እኔም ለነፃነቱ ሆቴል ይሻለኛል ብዬ ሆቴል ነው ለጊዜው ያለሁት። ነገሩን በአሪፍ እናስተካክለዋለን። እንዲያውም አሁን ገና እኔም ልቤን የምታሸንፍ ሴት ያገኘው ይመስለኛል። እሺ፣ ስራ እንዴት እየሆነልህ? ምን የኛ ስራ ታውቀው የለ? እዚህ ያለውን እያደለብን መላክ ነው። እኔም እኮ ለንደን እያለሁ ብዙ ደንበኞች ነበሩኝ። አሁን ከሄድኩኝ በኋላ እንዲያውም ጆይን አድርገን ጥሩ ስራ መስራት እንችላለን። አንተ ጥሩ ደንበኞች ካሉ እኔ ደግሞ እዚህ ያለው ነገር ጨርስልሃለሁ። አዎ፣ የሚገርም ነገር ደንበኞቼ ደህና ሴቶችን የሚፈልጉት ግን አንዴ ከተጠቀሙ በኋላ እንዳያገለግሉ አድርገው ነው። ምንኛ ጥሩ ከከፈሉን ምን አስጨነቀን ብለን። ስለዚህ ለአዲሱ ስራችንና ለዝምድናችን ጽዋ እናንሳ ወጣ ብለን ለረጅሙ ጉዟችን ማነው? ምን ፈለግሽ? ምን ሆነሻል ነፂ? ግን በደንብ አውቀሽኛል? ሂዊ እኮ ነኝ። አውቄሻለሁ እባክሽ። እዚህ የምትቆይ ከሆነ በሩን ዘጋው። አልገባኝም። ቆይ ወንድምሽ የሆነው ነገር አለ እንዴ? በአንቺ የተነሳ ያልሆነውን ብትጠይቂኝ አይሻልም? ሄኖክ፣ አንተ ሄኖክ እባክሽ ይዘርሽ። ቆይ ምንድን ነው እየሆንክ ያለው? አናገርሽኝ? ምንድን ነው ሜሴጅ የላከው? ይቅርታ ልኬልሻለሁ። እየቀለድክብኝ ነው? እንዲህ ቆይ ያለው የተፈጠረውን ነገር ለምን አትነግረኝም? ምንድን ነው እየሆንክ ያለው ሄኖክ? ቆይ እኔ የምልሽ አንቺና አባትሽ ቆይ ከአባቶች ነው የማይታያችሁ ማለት ነው? የሚገርመው እኮ እንደ እህቴ ነበር የማይሽ። አሁን ግን በጣም ያፈርኩብሽ። ቆይ አባቴ ምንድን ነው ያደረገ? አሁን ገባኝ። ያኔ ሊሸኝ ብሎ ሲወጣ መጠርጠር ነበረብኝ። የሆነ ነገር ብለዋል አይደለ? በደንብ አድርጎ ነግሮታል እንጂ። ቆይ ምንድን ነው የነገረ? በቅርቡ ልታገቢ ነው እና ሄኒ አመንከው ማለት ነው? አላመንኩት፣ ግን ሁለተኛ አንቺ አጠገብ መድረስ እንደሌለብኝ ያምኛል። ቆይ ሄኒ ከመሬት ተነስተህ እኮ የተለዋወጥክብኝ ነው ያለው። አስፈራርተዋል? አዎ በደንብ አስፈራርቶኝ። ሁለተኛ አንቺ አጠገብ እንዳደርስ ነግሮኝ። እንደኔ አይነት ደሃ እንዳንቺ እንደ እንቁላል እንደዚህ ተንከባክቦ ያሳደጋ ልጅ አጠገብ እንዳደርስ ነግሮኛል። በደንብ አስፈራርቶኛል። ስለዚህ ሂጂ ውጭልኝ፣ በቃ ውጭልኝ ሂጂ። አልወጣም፣ ፖሊስ ነው የምወጣው። እሺ ውጭልኝ፣ በቃ አልፈልግም። በቃ ውጪ፣ አታምሽ፣ ቤቱን ውጪ በቃ።
ተነሽ በሩ ዝጊያች። እንደምን አመሸሽ አበባዬ? ምን ሆነሻል? መጥቻለሁ እያልኩ እያናገርኩሽ እኮ ነው። ቆይ ገንዘብ 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 አይበቃም? አይበቃም አባዬ? እስኪ ንገረኝ። ገባኝ። ስለዛ ልጅ ነው። አይገባህም። አንተ መቼም አይገባህም። እኔ አሁን ሁሉም ነገር በጣም ስልችት ነው ያለኝ። ገንዘብ ያለው ወንድ አግቢ። ፍቅር ቤት አይገነባም። ጭራሽ ለሄኖክም ቤቱ ድረስ ሄደህ ድህነቱን አስረግጣ ነገርከው? ቆይ አልገባኝም። ከዛ ምን እንዲፈጠር ነው እንደዚህ ያደረግከው? አዎ አስረግጬ ነግሬዋለሁ። ልጄ ምን ልብላ ብላ የምትጨነቅበት ቤት እንድትገባ አልፈቅድማ። የወደፊት ህይወቷ ምን ሊሆን ይችላል የሚል ጥያቄና ጭንቀት የሚያስነሳ አልፈልግም። አሁን ይበቃሃል አባዬ። ከዚህ በኋላ በህይወቴ ጣልቃ የምትገባ ከሆነ ድጋሜ ነኝ። ተግባባን? የእውነት አደርገዋለሁ። የኔ ልጅ፣ እኔ እኮ ሁሉንም ነገር የማደርገው ላንቺው ብዬ ነው። እኔ አልፈልግም አባዬ። ለእኔ ብለህ ምንም ነገር እንድታደርግ አልፈልግም። ደግሞ አንድ ነገር ልንገርህ፣ ሄኖክን አፈቅረዋለሁ። ከሱ ተለይቼ መኖር አልችልም። ከዚህ በኋላ እኔና እሱን ለማለያየት ብትሞክር ድጋሜ ናታ ራሴን አጥፍቼ ነው የምገላግልህ። የኔ ልጅ እንደዚህ አትበይ። ቃል እገባልሻለሁ ከዚህ በኋላ እንዲህ አይነት ነገር አይከሰትም። ይኸውልሽ የኔ ልጅ፣ እኔ አባትሽ ሁሌም ያንቺ ደስታ ያስጨንቀኛል። በቃ ነይ ቀጥ ነይ እባክሽ። አበባዬ፣ ምንድን ነው ዛሬ ፊትሽ ላይ ለየት ያለ ደስታ ይታየኛል? እውነት? ለእኔ ግን አልታየኝም። አይ ደስታ እኮ መች ለራስ ይታያል? ሀዘን ነው ለራስ የሚታይ። ማን ነው ደግሞ በጠዋት የሚያንኳኳብኝ? ሄኒን ጠርቼው ነው አባዬ። ያው ማታ በተነጋገርነው መሰረት እንድትታረቁ ፈልጋለሁ። ይሄ የማይረባ ልጅን በቃ አለቅም አለ ማለት ነው። አባቷ ማን እንደሆነ አልገባውም ማለት ነው። እሺ፣ እንዴት አደራችሁ? እሺ፣ ተመስገን ነው። እኛ ቢያንስ ራስ በልተን ያደርነው። በጣም ነው የማመሰግነው። ያሁንዬ አባቴ ለተናገረ ነገር በጣም ተጸጽቷል። ለዛ ነው ተሰብስበን እንድናወራ የፈለኩት። እንግዲህ ይቅርታ አባዬ። እንዲህ በቀላሉ ማለት ነው እንድታቀቁ። እኔ ከሱ ጋር ማቀፍ የግድ ከሆነማ ወይ ልጄን ማቀፍ ይሻለኛል። አባዬ፣ እናንተ እኮ ለእኔ ያላችሁ ብቸኛ ወዳችሁ ሰዎች ናችሁ። እንግዲህ የኔ ፍቅር ካለች አለች ነው። በሉ እናንተ ተጫወቱ። እኔ አንድ ስራ አለ ደርሼ ልምጣ። አይ ትንሽ አንጫወትም? ስራ አለኝ።
ይሄ ፍቅር ይሄን አሉ ትጂ ማለት ነው። ሄሊ አባቴ እኔን በጣም ስለሚወደኝ ነው እንጂ አንተን ጠልቶ አይደለም። እሺ ቃል እኔ በጣም ስለምጨነቅ አውቃለሁ። በነገራችን ላይ በድህነቴ እኮ እሳቸው ብቻ አይደሉም የሚናገሩ፣ አንቺም ትናገሪኛለሽ። በእርግጥ አንቺ ደስ የሚለው ያው በፍቅር አሽሞንሞንሽ ነው ትንሽ ሸምቆጥ የምታደርጊ። ከተቀየምከኝ እኮ እኔም ተነስቼ ላቅፍ እችላለሁ። አረ ነው አያስፈልግም። አባዬ በዚህ ምድር ላይ በጣም የሚጠላው ነገር ድህነትን ነው። ቆይ ህዝቦቿንስ? ህዝቦቿን ለምን ይጠላታል? ምክንያቱም ድህነትን የሚጠላ ከሆነ ህዝቦቹንም አንድ ላይ መጥላት አለበት። እዚህ ሀገር ላይ ተያይዘው አንድ ላይ የሚኖሩ ምናምን ናቸው፣ ህዝብና ድህነት። በቃ ሌላ የለም እኮ። ሁሉም ሰው እዚህ ምድር ላይ እኮ ድህነትን እንደ ጥሩ ነገር ነው የሚያየው እንጂ ማንም ሰው እንደ መጥፎ ነገር አያየውም። ድሃ ስትሆን ያው ደግ ትሆናለህ፣ ሩሩ ትሆናለህ። እንደዚህ እያሉ እንዳንለወጥ አደረጉ። ኖ እንደዛማ ማለታችን እዚህ ሀገር እኮ ስራ ስለሌለ ነው እንጂ ድህነትን ማንም ሰው ኮዶ የሚቀበል የለም አይደል? እኔ ያልኩት ሀብታሙንም ድሃሁንም ስራ አይኖርህም ለመለወጥ ከፈለክ መጀመሪያ ድህነትን መጥላት ይኖርብሃል። ድህነትን ለመጥላት ከቀረብ ሀብታም ለመሆን እንደቀረብ ቁጠረው። እሺ እቺ አባባል ግን ብዙ ነገር የምትሰራ ይመስለኛል። ስማ ለሚቀጥለው ሳምንት 20 አሪፍ ሴቶችን ታዘጋጅልኝ። ታዲያ ምርጥ አቋም ላይ ያሉ መሆን አለባቸው። እሺ በአሁኑ ደግሞ ጠቀም ያለ ገንዘብ ነው የምናገኘው። በልቻ በጭራሽ ጨርሼ ዛሬ ወራቱ እንዳትለኝ። አይ ቆይ ከዛ በፊት መጨረስ የሚገባኝ ጉዳይ አለ። ማለት ይሄ ባለፈው ድሃ ፍቅረኛ ነበራት ምናምን ነገር ያልከኘውን ጉዳይ አልጨረስከውም እንዴ? አይ አዎ፣ ግን እሱን ለመጨረስ በጣም ቀላል ነው። እተማመንብሃለሁ። በነገራችን ላይ ልጅ እንዴት ነች? ደህና ነች። ወደፊት አንተን ስታገባ ደግሞ እሷ ብቻ ሳትሆን እኔም ደህና ሆናለሁ። ምን ነው እኔንም ጨምረኝ እንጂ። እኔ ሁሉንም ነገር አስተካክላለሁ ይመስለኛል። የድሮ ፍቅረኛዋ ምናምን ያልከው ድሃ ልጅ የሆነ ነገር ሳያስረባት አይቀርም። ቢሆን ነው እንጂማ ልጄ አይኗ እያያት አደረገው። የቀድሞ አማቼ ብዙ አስጠበቅኩ እንዴ? አይ ነው አሁን ነው የመጣሁት፣ ብዙ አልቆየሁም። እንዴት ነህ ግን? ደህና ነኝ። እኔም እንደዛው። ማኪያቱም ጠጣለህ እባክህ። ዛሬ አመት ባለ ነው። ይሄ አባት ዛሬ እንዲሰድቡኝ ነው የመጡት። ልሰድብህ እንኳን አይደለም። ባይሆን ይሄን ማኪያቱ ስትጨርስ ሌላ ማኪያቱ ልጋብዝህ ነው። እስክትሰክር መጠጣት ትችላለህ። እሺ የሚያወሩኝ ነገር ከሌለ በቃ እኔ ልሂድ። ቆይ አትቸኩል። ዛሬ ከልጄ ራቅ ልልህ አይደለም የመጣሁት። ከዚህ በኋላ ከልጅህ ጋር ተገናኝቷል የሚል ወሬ ብሰማ እህትህን አያት አይደለ? ስጋዋን ቆራርጬ ፍሪጅ ውስጥ ነው ማስቀምጥልህ። ቆይ ደግሞ ከየት አገኘሁት? እሱ ለአንተ አይጠቅምም። አሁን ምርጫ አንተ። የእህቴን ነገር ከዚህ ነገር ውስጥ ያው። ቆይ ለልጆች ትንሽ አያስቡ? እሷ እኔን በጣም ነው የምታፈቅረኝ። እኔ እንኳን አልፈልግም ብላት እሷ ከኔ ልርቅ አልችልም። ባካቀባጠፍ በስህተት አጥቶ። እሺ እህቴን ምንም ነገር እንዳያደርገው። እኔ ህይወትን እንዴት ነው ልተዋት የምችለው? እሺ እሱን ንገሩ። ድሀ ሴራ ማቀናበር ላይ ጎበዝ ነው ይባላል። ከሌላ ሴት ጋር እንደማገጥባት ታሳምናት ይገባል። ማኔ ህዊ ላይ? አይ እኔ ላይ በደንብ ታደርገዋለህ። አንተ ብትተዋትም እሷ ግን አንተ ጋር መምጣቷን እንደማታቆም አውቃለሁ። ኖ እኔ በፍጹም ይሄን ማድረግ አልችልም። እኔ ምንም ማድረግ ስለማይከብደኝ ምናልባት እንደባለፈው የተሳሳተ ውሳኔ ከወሰንክና ወደ ቤት ስትሄድ
እህትህን ቤት ካጣሃት ፍሪጅ ውስጥ ምናምን መፈለግ እንዳትረሳ። ሁሉ እህቴን ጫፏ እንዳይነኳል። የኛ ጉዳይ ነው። በል እንግዲህ ሰላሙን የቀድሞ አማቼ የማካቱ ተከፍሏል። እስከፈለከው ድረስ መድገም ትችላለህ። ምን ነው ባዶ እጅህን? ማለት የምፈልጊው ነገር አለ እንዴ? አይ ሄቪን ይዛት ትመጣለህ ብዬ ነበር። ካሁን በኋላ ቤት ውስጥ ውይ የምትባል ልጅ የለችም። እኔ ምን ታርቃችሁ ነው ተጣልተ የመጣው? ነፂ ካሁን በኋላ ስለሷ ምንም አይነት ጥያቄ እንዳትጠይቂ። ወንድሜ ህይወት እኮ ትወድሃለች። ነፂ እንዴ አይደለም ህይወትህም የሚባል ፊደል ካሁን በኋላ እዚህ ቤት ከጠራሽ እንጣላለን። በልሽ እኔ ለማንኛውም ልወጣ ነው። ወሬ ነው ከመሸምቶች በልሽ እመጣለሁ። ጓደኞቼን አግኝቼ እሺ ቶሎ ነው የምመለሰው። ሰላም እንዴ ሄኒ አንተ ወንድሜ ተነስ። ሰዓት ሄዷል። ማታ ምሽት ነበር እንዴ? ምንድን ነው? አዎ ተነስ በቃ። እኔ ደግሞ ትምህርት ቤት ልጅ ተኩያለሁ። ቁርስ ተነስ ተሰርተ ብላሽ አይሻልም? የታረሽ እንደምጣሽ ነው በኋላ እንነጋገራለን። እሺ ቻውሽ አሃ ወዴት ልትሄጂ ነው? ምን አባዬ ተነሳን እንዴ? እኔ ጋር ደርሼ ልመጣ ነበር። ታዲያ በዚህ በጠዋት? አዎ ብታይ በጣም ናፍቆኛል። ሳልደውልለት ሰርፕራይዝ ማድረግ ፈልጋለሁ። በቃ አላስቆምሽ ሂጂ። ሻባይ ወዳል እኔ ምን ወርጫ አለኝ ብለሽ አሉ። ልጄ አንተን ሰርፕራይዝ ለማድረግ ወደ አንተ እየመጣች ነው። መቼም አንተም ለሰርፕራይዙ ተዘጋጅታል ብዬ አስባለሁ። ይሄንን እድል ካሁን በኋላ ስለማታገኘው ይሄን ቀን ተጠቀመው። ለአንተም ለልጄም መልካም እድል። ማን ነው? ክፍት ነው። አጀሪት
ስራ ለማቅለል ነው ደጅ ድረስ የመጣሽው? ይቅርታ ጋሼ ከሌላ ሰው ጋር ተመሳስዬበታለሁ መሰለኝ። እኔን እንኳን አያውቁኝም። ልክ ነሽ፣ ተመሳሰልሽብኝ ነው። እሺ ምን ልርዳሽ? አይ ይሁን ፈልጊያት ነበር። ቤት አለች? አንቺም አልበል። አይ እኔ እንኳን ዝም ብሎ ጓደኛዋ ነኝ። የለችም። እሺ ጋሼ ይቅርታ። በቅርቡ እንገናኛለን። ማለቴ ቻው። እሺ ደህና ነው። እሺ በጣም እየገረመኝ እኮ ነው። ማለት ቆይ እንዴት መጣሽ? ቤቱ አልጠፋብሽም? ትላንት ማታ ነው ወደ ሀገሬ ተመልሼ የመጣሁት። እቃዎቼ እናቴ ጋር አስቀምጥኩኝና ስናፈከኝ አይንህን ላይ መጣሁ። የኔ ነኝ? አዎ ቤቱ ግራ ገብቶኝ ያንተ ይሁን አይሁን ላንኳኳ ስል ነው የከፈትክልኝ። ጥሩ ሰዓት ነው የመጣሽው። ይኸውልሽ ምናልባት ሰው ነው የሚፈልገኝ ከመጣ ፍቅረኛዬ እንደሆንሽና ቤት ውስጥ እንደሌለው ንገሪልኝ። አቤት እኔ ሄኖክ ቤት ለቀቁ እንዴ? አይ አልለቀቁም። ዘመዱ ነች መሰለኝ። ይሄን ይወጣ ብሏል። አልገባኝም። ከዙን ነች መሰለኝ። ሰናይት እባላለሁ። ይሄን ፍቅረኛ ነኝ። ግቢ። አንቺ ማን ልበል? ዘመዱ ነኝ። ሰላም ብላለች በይልኝ። እሺ አትገቢም? ብዙ እኮ አይቆይ። ስሙን ሳትነግረኝ እንዴት ነው ሰላምታ አስቀምጣው ሄደ? የኔ ፍቅር ፈይ የኔ የልብ ዋስትና። ምን ስታይ ከሳሽ ነው ወይስ ተከሳሽ ነው? ኖ ተከሳሹ ማን ነው? እንደው የኔ ንግስት ስንት ምዕተ ዓመት ይፈረድበት ይልብ ዘላለቢን ማለቴ ያው አንተም ማስፈረም የምትችል ከሆነ የኔ ፍቅር እድሜ ሙሉ እኔ ካንቺ ጋር ነው መኖር ፈልገው። እኔ ጣፋጭ ሁሌም ካጠገብሽ እኖራለሁ። እሺ እንደማትለየኝ ቃል ግባልኝ። ቃል እንኳን አልገባልሽም፣ ግን አንድ እውነት የምነግርሽ ነገር መቼም ምን ያንቺን የመተው አቅም የለኝም። ሳሜኝ ምን ነች? ያክስቴ ልጅ ነች። በሆኑ ነገሮች ተጋጭተን ይቅርታ ልጠይቅሽ መጣ። እና ታዲያ ለምን አልገባች? ያው ይቅርታ እንደማላደርግላት አውቃ ነው የተመለሰችው። ይልክተውና እህት ሴት ነች። አሁን አንቺ ልመጪ እስቲ ወደ ትምህርት ቤት ሄዳ ነው። ገባኝ ማሪ፣ በጣም ናፍቀኸኛል። እንደ ቀልድ እኮ ከተለያየን 5 ዓመት ሆነ። ሰኒ አንድ ነገር እነግርሻለሁ። 5 ዓመት ሙሉ ስለፋ የነበረው ለወደፊት ህይወታችን ነው። ከዚህ በኋላ የሚኖረን ህይወት ደስተኛ እንዲሆን ነው የምፈልገው። እንደውም ለምን ትልቅ ሆቴል አንከፍት? ሰኒ ምን እያልሽ ነው? ከ5 ዓመት በኋላ እኮ የተገናኘነው ዛሬ እኮ ማለት እንዴ? አዎ ግን አፈቅርሃለሁ። ልክ ሴት እንደነበረኝ የነበረው ስሜት ነው ያለው። አትሂጂ እያልኩሽ ነበር የሄድሽው። በሰዓቱ በአንቺ ምክንያት ቁጭ ብዬ በር ዘግቼ አልቅሻለሁ። ብዙ ስራ መስራት እያለብኝ ስራዬን ትቼ ቤት ተቀምጫለሁ። ብዙ ስራዎችን አጥቻለሁ። በጣም ትልቅ ደረጃ ሊያደርሰኝ የሚችል ስራ እያንዳንዷን ቀን አልሰራም እያልኩ ቤት ተቀምጫለሁ። ብዙ ቀናቶች ነው ያለቀስኩት በአንቺ ምክንያት። እና አሁን ያ ሁሉ ፍቅር የት ገባ? ገደል ከተትኩት። በጣም ተስረብሽኩ። እንዴ ሰኒ
ከሀገር ወጥተሻል ነበር እንዴ? እነዚህ ነሻችሁ? እንዴት ነሽ? ደህና ነሽ? ባታናግሪኝ እኮ አላቅሽም ነበር። እንዴት ነሽ? ቤት ስመጣ እኮ አልነበርሽም። አልነበርኩም፣ ክላስ ሄጄ ነበር። ስንተኛ ክፍል ደረሽ? አሁንማ እኮ ኮሌጅ ነው መማረው። መቼስ የዛኔ ጋዜጠኝነት ፍቅርሽ እስካሁን አልተወሽማ። አራስሽውም ማለት ነው? አዎ ጆርናሊዝም ነው መማረው። ጀግና፣ በርቺልኝ። ሌላ ጊዜ እመጣለሁ። እሺ ቆይ እንዴት እኔ እንደዚህ ያደርገኛል? እንዴት እንደዚህ ከልቤ እያመንኩት ሌላ ሴት ጋር ጨክኖ ክዶኝ ይሄዳል? እንዴት ቶሎ ተመለሽ? ክላስ የለም እንዴ? አንድ ኮርስ ነበረኝ፣ ቶሎ ተመለስኩ። እኔ የምልህ ሰኒን ስትወጣ አየኋት ልበል? ኢትዮጵያ መታለች እንዴ? አይ ኧረ አይደለም። አንቺ ወደ ጀርመን ሄደሽ እንዴ? እንደዚህ መቀለድ ይቻላል ለካ። ንገረኝ እስኪ፣ አብራችሁ አትሆኑም አይደለ? አባዬ ደውሎ ነበር። እኔ ጋርም ደውሎ ነበረ። ንገረኝ። እማዬም ስልክ አላነሳሽላት መሰለኝ፣ ደውላ ነበር። እኔ አባዬም እማዬም አክስቴም አጎቴም ሁሉም ደውለው ነበር። አሁን የጠየቅኩህን መልስልኝ። በቃ የሆነ ነገር መናገር ካልፈለኩ የግድ መቆጣት አለብኝ? በቃ መናገር አልፈለኩም። እሺ አሁን ከሰኒ ጋር ምን አይነት ሁኔታ ላይ ነው ያላችሁት? ልክ አሁን አንቺ ወሬ ለመስማት እንደዚህ ጉጉት እንዳልሽው ሁኔታ እንደውም አትንገረኝ እሺ? ይቅር በቃ። ለማንኛውም ለዚህ ልጅ ብለህ ሂዊ እንዳላስከፋት ተስፋ አድርጋለሁ። አንቺ ጋዜጠኝነት የምትማሪው እኔ ለመበረበር ነው እንዴ? ተው በቃ ተው። እንደውም አትንገረኝ፣ ራስ ጉዳይ ነው። ምን አገባኝ? መመረቂያ ጽሁፍሽ ቆይ እኔ ራስ ብዬ ነው መመረቂያ ጽሁፍሽ ነኝ እንዴ? አንቺ ቆይ እኔ እህት ያለሽ ወይ ማለት አለበል ቀናኔ ማሳገሻ ትችልሻለህ። ቀናኔ አባዬ ዝም ብለህ እኮ ነው የምትጨነቀው። አንተ ሽሎኛል። ማሳገሻማ መውሰድ አለብሽ። እኔ እኮ አንቺን ተኝተሽ ሳይ እኮ እኔ ራሴ እታመማለሁ እንጂ አባዬ አንተ እኮ ማለት ለኔ አባቴ፣ እናቴ፣ ጓደኛዬ፣ ሁሉም ነገር ነህ። የኔ ልጅ እኔ ሳላንቺ ማን አለኝ? እናትሽም ብትሆን አራስ እያለች ነው የጥራኝ የሞተችው። አንቺ ማለት እኮ የእናትሽ ምትክ ነሽ፣ ምትኬ ነሽ ለኔ። ከዚህ በኋላ እድሜ ልኬን አንተን እያስደሰትኩኝ መኖር ነው የምፈልገው። የኔ ልጅ እኔም ያንቺን ደስታ ነው የምፈልገው። አሁን የፈለግከውን ሰው ለትዳር የሚሆነኝን ሰው መምረጥ ትችላለህ። ሁሉንም እቀበላለሁ። ማለት መሳይን ቤት ጠርተህ መጋበዝ ትችላለህ። እሺ የኔ ልጅ መሳይን እጋብዘዋለሁ። በቃ እረፍት አድርጊ፣ እረፍት አድርጊ። በቃ ተኝ። ዛሬ ደግሞ እንዴት እንደማረብሽ። ያው ባባዬ ወጥቼ ነው። ባባትሽ እንኳን አልወጣሽም። ምናልባት በያትሽ ወጥተሽ ይሆናል። ገባኝ። ከሀብት ጎን ለጎን ቀልድም ታመርታለህ ማለት ነው። አንዳንድ ጊዜ አጋጣሚውን ስናገኝ እናልፈው።
በዚያ ላይ ደግሞ አባትሽ ጋር የረጅም ጊዜ ጓደኛ ነው። ቆይ አሁን እንዴት ነው ይህን ሰውዬ ለትዳር የምታስበው? ምናልባት የኔ ልጅ ተጫዋች እንጂ። እየተጫወትኩ ነው። ምን ይጨመር? ኖ ሁሉም በቂ ነው። ችግር የለም። ተጫዋች ብለሽ እኔ አንዲት ስራ አለችኝ፣ ደርሼ ልምጣ። አባዬ እንግዲህ አስቀምጠህ ወይ በኋላ ትሄዳለህ? አልቆይም፣ ቶሎ ነው የምመለሰው። ኦኬ፣ ችግር የለም። ልጅ የምታሳፍረኝ አይመስለኝም። መሄድ ትችላለህ። በቃ ቶሎ እመለሳለሁ። እና እንዴት ነው ከሀገር ወጥተሽ ዞር አላልሽም? አይ ወጥቻለሁ፣ ግን ያው ብዙም ዞር አላልኩም። የት ሄደሻል? ለምሳሌ ቱርክ፣ ፍራንስ፣ ቤልጂየም? ከነዚህ ውስጥ እንኳን አልሄድኩም። ታዲያ እነዚህ ሀገሮች ካልሄድሽማ ምኑን ከሀገር ወጣሽው? አቤት የግሪክ ማኪያቶ በተለይ እንዴት አባቱ እጅ እንደሚያስቆረጥም። ታዲያ አንተ እግር ተቆርጦልን? እንደዛ በይው። ደግሞ ቀልደኛ ሴት እንደምወድ አባትሽ ነግሮሽ ነው አይደል? በዚህ ሰዓት እኮ እንደዚህ አይነት ሴት ተፈልጎ አይገኝም። ቀልደኛ የሆነችን ሴት ብቻ ባልሆነ። አይ ቀልድ ብቻ ሳይሆን ሙያም ቀልድም ቁም ነገርም ልክ እንዳንቺ አሟልቶ ይሰጣት ማለት ነው። ይህ ሰውዬ እያደነቀኝ መሸ እኮ። በዚህ አይነትማ ከወር ውስጥ አንድ ቀን ቢያገኝ ገና ያከብረኛል። ምን ነው በሀሳብ ተዋትሽ? ይቅርታ በጣም ጥዬ ጠፋ አይደለ? አዎ እንደዚህማ ጥለሽኝ አትጥፊ። ደግሞ ከጠፋሽ እኔንም አብረሽ ይዘሽኝ ጥፊ። እንዲያውም ወደ ለንደን ለምን አብረን አንጠፋም? ደህና ነኝ። ለዚህ ነው የፈለግሽ? አይ ድጋሚ አይንህን ማየት ፈልጌ ነው። እንደዚህ አይን የምትወጂ ከሆነ እኮ አይን ባንክ ሄደሽ ብዙ አይኖችን ማየት ትችላለሽ። እሺ አንድ ነገር ልጠይቅህ። ሌላ ህይወት ጀምረሃል? አዎ። ገባኝ። ምኑ ነው የገባሽ? ምኑ? ይቅርታ ህይወት ውስጥ ገብቼ ስለረበሽኩ። ከመጀመሪያውም የኔ ጥፋት ነበር። ያንቺ ጥፋት ምንም አልነበር። የጊዜና የሁኔታዎች ጉዳይ ነው። አሁን ግን ሁሉም ነገር አልቋል። አዎ አልፏል። አንተም የሌላ ሰው ሆነካል። አሁን ግን ከምወዳ ልጅ ጋር ጣልተናል። እንዴ ለምን? ምክንያቱም እሷን መመጠን ስላልቻልኩ ነው። ትዝ ይልሻል? የዛሬ 5 ዓመትም ካንቺ ጋር ይሁን ጉዳይ ነበር ያጋጠመው። በኢኮኖሚ ራሴን አልቻልኩም ነበር። እና በገንዘብ ምክንያት ነው የሚተለያያችሁት? ለቤተሰቦቿ ብቸኛ ልጅ ነች እና አባቷ ደግሞ ለንደን ያለ ደሃ እሷን መዳር አይፈልግም። ይሄኔ ግን እሷን ታፈቅራታለህ? በጣም ነው ማፈቅራት። እንዳጋጣሚ ሆኖ አንቺ ማይተሻታል። ባለፈው አንቺ ቤት የነበርሽ ጊዜ የመጣችው ልጅ ነች እና አባቷ አጠገቧ እንዳልደርስ ስላስጠነቀቀኝ ነው ከሷ ይራኩት። አሁን እሷ እንደምታፈቅራት ሁሉ ትዝ ይልሃል? ከ5 ዓመት በፊት እኔንም እንደዚህ ነበር የምታፈቅረኝ። ባይገርምህ ስሜት ተቀያያሪ ነው። ግን የሚገርመው አሁንም ከ5 ዓመት በፊትም ያልተቀየረው ነገር ቢኖር ፍቅርን ያሳጣ ነገር ነው። ሁሌም ቢሆን ወንድ ልጅ ሁሉም ነገር ለማሸነፍ ቀድሞ ራሱን ማሸነፍ ግድ ይለዋል። ልክ ብለሻል። ፍቅር ባልና ሚስትን ያፋቅራል እንጂ ህይወት ግን አይሆንም። ያኖራል ግን ሁሉንም ሰው ያሳምነው። በዙሪያ መሰናክል ሲነሳ ሁሉንም ነገር እንዳታሸንፍ አቅም ይዘሃል። ገንዘብ ሲኖር ግን መሰናክል የሚሆን ሁሉ ይሰግዱልሃል። ይሄ ነገር ሁሌም ፍቅር ውስጥ ትልቁን ስራ ይሰራል። ልክ የሷ አባት እኔና እሷ መሀል እንደገባው ማለት ነው። ትዝ ይልሃል? የኔም አባት ልክ እንደዚህ እንዳልሆነ ነበር ካንተ ያርቀኝ የነበረው። እውነታውን ልንገርህ፣ ሴት ልጅ የወለደ ወላጅ ሁሉ ጥሩ ህይወት እንዲኖራት ነው የሚመኘው። አንተም ነገ የሴት ልጅ አባት ስትሆን ይሄንን ነው የምታስበው።
አሁን እንኳን የሥራ ስኮላር ሞልቻለሁ። አሁንማ የሥራ ስኮላር እኮ ዘለ የፍቅር ስኮላር ላይ ነህ። ይገርማል። ይሄንን ነገር ካንቺ አልጠብኩም። እቺ ልጅ የምትወዳት ከሆነ አግባት። የማይሆን ነገር ስለሆነ አልሞክረውም ባክሽ። ምን አለች በለኝ። ተለውጠ ካሳየ ሁሉንም ነገር ትችላለህ። እኔ አንዴ ያጥቻለሁ። ደስታህን ግን ማጣት አልፈልግም። በእኔ ያጣሁትን ፍቅር በሰውም ቢሆን አሳይ። ከዚህ በኋላ በሁሉም ነገር ከጎንህ ነኝ። የሚያስፈልግህን ቢዝነስ ወስን። እኔ ገንዘብ አበድርሃለሁ። አንተ ደግሞ ሰርተህ ስታተርፍ ትመልስልኛለህ። ሰኒ፣ ስለ ሁሉም ነገር በጣም ነው የማመሰግነው። አንቺ ንጹህ ልብ ያለሽ ሴት ነሽ። ምናልባት ይሄን ማደርገው ስለማፈቅር እንዳይመስል ያንተ ስሜት ማለት ስለምፈልግ ለማንኛውም ስቶስ እንዳይሆን በጣም ነው የማመሰግነው። ከልጄ ጋር ከጠበቅኩት በላይ ነው ግንኙነታቸው የፈጠነው። ልጅ በጣም ተግባቢ ናት። አሁን ግን ከሀገር ይዣት በወጣ እያልኩኝ እያሰብኩኝ ነበር። ልጄም በጣም ደስ የሚላት ይመስለኛል። አንተስ? እኔማ ልጄን የሚያስደስታት ነገር ነው የምመርጠው። ለዚህም ነው የልጄ ደስታ ያስደስተኛል የምልህ። ስለዚህ ለአንድ ለሁለት ዓመት ርቀን ለንደን ብንኖር ደስ ይለኛል። ምናልባት ያ ደሃ ያልከው የድሮ ፍቅረኛዋ ደግሞ በመሀል ገብቶ ሊበጠብጠን ይችላል። የእሱ ጉዳይ እኮ አከተመለት። ከዚህ በኋላ አጠገቡ አታስደርሰው። አመሰግናለሁ። ትልቅ ውለታ ነው ያልክልኝ። ይህን ያደረኩት ለውዷ ልጄ ነው። በቃ አንተ ፍቃዷን ጠይቃት፣ እኔ ፕሮሰሱን አስጨርሳለሁ። አንተ በእኔ ተማመን፣ ፕሮሰሱን ጀምርላት። ልጄ በፍጹም እምቢ አትልም። ደግሞም እናሳካዋለን። አንተ በውዳ ማጀት ተማመናለህ። ውለታ አለ። በዚህ ይዋላችሁ ውለታው እንኳን ለልጅ የት ሄዳ ነው? አንዳንድ እቃዎችን ለመግዛት እኮ። ታዲያ የት አለ የገዛሽ? ኤቲኤም በስቼ ወጥቼ በኋላ ተመልሼ ይመጣል። እኔማ አንድ ሰርፕራይዝ ልነግርሽ ብዬ እኮ ነው። መሳይ ከሀገር ውጭ ይዞሽ ሊወጣ ይፈልጋል። አባዬ ሰውየው ብታይ ምኑም ደስ አይልም። በዛ ላይ ደግሞ ይሄ መብረቅ የሚስብ ቀልዱ እንዴት እንደሚያስጠላ። አበባይ ባል እኮ ቶሎ አይለመድም። ቀስ ተብሎ እየተለመደ እየተግባቡ ልጅ ሲወልዱ ነው ፍቅር የሚጨምረው። በዛ ላይ ደግሞ እሱም ልጅ ከወለደ በኋላ ይሄ ያልሽውን ቀልዱን እርግፍ አድርጎ እንዲተው እናስጠነቅቀዋለን። እሺ አንተ ካመንክበት። አንተ ካመንክበት? አንቺ አላመንሽበትም እንዴ? አይ አምኜበታለሁ። ምን ምርጫ አለኝ? ያው ከዚህ በኋላ አግብቼ የራሴን ህይወት መመስረት እንዳለብኝ የተረዳሁት። የኔ ልጅ አንቺ ትዳር ይዘሽ ከሀገር ውጭ እንድትኖሪ የብዙ ጊዜ ህልሜ ነበረ። አባዬ በህይወቴ ላደረግልኝ ነገር ሙሉ በጣም ነው የማመሰግነው። አበባይ ሁለተኛ እንዲህ እንዳትይ። ነይ የኔ ፍቅር አባትሽ ውብ ልጅ ነው የሰጠኝ። እናቴንም አትርሳ። እና የእውነት ወደኸኛል? አዎ በቶሎ ላገባሽ እፈልጋለሁ። እሺ እንሞክራለን። ሰርጋችን ግን ለንደን እንዲሆን የምፈልገው። አይ ሰርጋችንማ እዚህ ነው መሆን ያለበት። እንዴ ለምን? እዚህ የማንንም ደሃ ደግሰን ለመመገብ? ይህ ህዝብ በላ አልበላ አይወዛም እኮ። ምስጋና ቢስ የሆነ ህዝብ ነው። በፍጹም እዚህ አናግባ። የምትደግሰው ለራስ ደስታ ነበር የሚመስለኝ የነበረው። ሰውን ለመመገብ ነው እንዴ? ለራስማ ምን ደስታ ይሰጣል? ለተመጋቢው ነው እንጂ። አባዬ እድሜ ልኩን ሰርጌን ለማየት እየናፈቀ ነው። እሱ ሳይኖርማ በጭራሽ አልሞሸርም።
ጥሩ እንግዲያው ወይም ቀለበታችን እዚህ እናደርገዋለን። እንደሱ ከሆነሽ ጥሩ። አንዴ ግን መሳም እንችላለን? ምን? እዚህ አካባቢ እዚህ ሰፈር ሳይሻል አይቀርም። እንደምን አመሸሽ አበባዬ። እንዴ ምን ነው ከፍቅር ምሽት ሳይሆን ከጂም የመጣሽ እኮ ነው የሚመስለው። ትንሽ ደክሞኛል ለዛ ነው። ይሄ ደደብ በር ድረስም አልሸኘሽም እንዴ? አይ እንደዛ ሳይሆን ምሽቱ ትንሽ አድካሚ ስለነበር ነው። ነው አበባዬ። ዛሬ ከመሳይ ጋር ቀጠሮ የላችሁም እንዴ? እውነት ለመናገር አባዬ ሰውየው የሆነ የሚደብር ነገር አለው። የኔ ልጅ እሱ እኮ በጊዜ ሂደት የሚስተካከል ጉዳይ ነው። አይስተካከልስ? አረ ረፈደብኝ። ስራ አለኝ እኮ። እንዴት ነው አላማረብኝ? አንተ የኔ አባት እኮ ሁሌም እንደማረብህ ነህ። ምንም ባትለብስ ራሱ ያልባል። እኔ ልጅ ለምን እንዲያናረግም ዛሬ እንደው ምሳሳ ልደውልልሽና ውጭ ለምን አንበላ ምሳችንን? በጣም ደስ ይለኛል። በቃ ደህና ነው የኔ ልጅ። በቃ ሰላም ሆነ ቆይ። አሜን። እንዴ እዚህ ምን እየተካሄደ ነው? አባቱ ከወደፊቷ ሚስቴ ጋር ችል እያደረኩኝ ነው ወይስ ዲስተርብናስ? እንዴ አንተ ደግሞ እዚህ ምንድን ነው የምትሰራው? ማለት መሳይ እሱ ነው ወደፊት ባልሽ? እንዴት ነው እባክህ? ምን እያደረክ ነው እዚህ? የድሮ ጎረቤቴ ነበር የሚገርምሽ፣ ሀብት ከመምጣቱ በፊት። አሁን ሀብት መጣና ሁለታችንም በተለያየ ጎራ ከፋፈለን እንጂ ተዋውቃት የወደፊቷ ባለቤት ነች። አፍህን ዝጋ እሺ፣ አፍህን ዝጋ። እንዴ የሚገርምሽ ነገር ከድሮ ጀምሮ ድሃ ነው፣ ድህነቱን አምኖ የተቀበለ፣ ድህነቱን ስትነኪበት ደግሞ ዘራፍ ብሎ የሚቆጣ አነር ነብር ነበረ። ኧረ እባክህ ኬት አባ ለቃቅመ ብሩ እንደምታመጣው ምን ማላቅ መሰለህ? ላዋርድ እንደ እዚህ ጋር ልናገር? ከድሮ ጀምሮ ድሃ ነህ፣ በዛው ላይ ተጫዋች ነህ። ነገሩ ካልተጫወትክ ድህነትን በምን ትገፋዋለህ? ጊዜስ በምን ታሳልፋለህ? ደፎርማት ነው አይደለ? እሺ እኔ ምን እንደማደርግ ነው ያውቃል። የት ነው የምታውቀው? እሱ መጠየቁ ያን ያህል አስፈላጊ ነው ቤቢ? መሳይ የት ነው የምታውቀው? እሱን ተይው እባክሽ። ድሮ እኮ ነው በቃ ጎረቤት ሆነን አብረን እንኖር ነበረ። ያ ነው ታሪኩ። ምን እሱ አስፈላጊ ነው ግን አሁን? አዎ አስፈላጊ ነው። ምጠይቅህን ብቻ መልስልኝ። የት ነው የምታውቀው? አልገባኝም። ታውቂዋለሽ እንዴ? አይ ማለት ይሄን ያክል እንኳን አስፈላጊ አይደለም። ተው። It's okay. Just forget it. እንጠጣ።
አሁን ማውራት እንችላለን? ከህዊም ነው ፈልገው። ህዊ ወደፊት ሚስቴ ነች። ባል ከሚስቱ የሚፈልገውን ሁሉ ከሷ ፈልጋለሁ። ታውቃታለህ እንዴ? እሷ በደንብ ነው ማውቃት። ፍቅረኛዬ ነች። አንተ እኔን መስዬ ነው እንዴ? ኧረ እባክህ በቃ ቀለድክ። የቀለድከውማ አንተ ነህ። እየቀለድኩ አይደለም። ህዊ የኔና የኔ ብቻ ነች። ማንም ሰው የራሱ ማድረግ አይችልም። እሺ ማን? የድሮ ጎረቤቴ፣ ደሃው ጎረቤቴ። እያዘዝከኝ ነው? እያዘዝኩ አይደለም፣ እያስፈራራው። በላውን ጊዜን አትግደል። ስራ ያለብኝ ሰው ነኝ። የምርህን ነው? ሰማኛለህ? እያንዳንዱ ነገር ማለት ነው ለህዊም ለአባቷም ሄጄ ነው የምናገር። በየሆቴል እየዞርክ እንደምትጋደብ፣ ከማንም ሴት ጋር አሸሸ ገዳሚ እንደምትል፣ ሙሉ ለሙሉ ድራግ ሁሉ እንደምትጠቀም ሄጄ እነግራቸዋለሁ። የዛን ጊዜ ምን እንደምታመጣ አሳያለሁ። አንተ መናጢ ድሃ፣ ምን አባክ ለማደግ እየሞከርክ ነው? እባክህ ምን ማድረግ እንዳለብኝ ነው። አርፋ ልቀመጥ ካልክ ደግሞ ምላስን ቁርጥልና እንዳታመሰግን ነው። እሺ ማለት ነው። እያንዳንዷን ነገር አሳያለሁ። አንተ የድሃ ልጅ፣ you poor guy, I will kneel you down. Hey, beautiful lady. ብቻህን እዚህ ጋር ምንድን ነው የምትሰራው? አይ ንጹህ አየር ፈልጌ ነው። እንደውም በተቃራኒ እዚህ አካባቢ እኮ ነው የተበከለ አየር ያለው። ይገርማል፣ አላስተዋልኩትም ነበር። እና እግሬ ስር ምንድን ነው ሲጋራው የሚሰራው? እንዴ የምን ሲጋራ እንዴ? ይህን ነው እንዴ? ምንድን ነው እዚህ ሀገር ግን ያለው የጽዳት ሁኔታ? ሶ ደርቲ። ምንድን ነው ንጽህና አይወደድም እንዴ ሀገሪቱ ላይ? እሱ ሲያ ልክ ነህ። ዋስ ጎይንግ ኦን ዲያ። ኤኒዌይስ የኔ ቆንጆ እሱን ታይ። ፓስፖርቱን እንግዲህ ይዘሽ መጣሽ? ውይ ረስቸው። በቃ ወይ በኋላ አካባቢ ያቀብልሃለሁ። ውዷ ሚስቴ በቃ በኋላ ታቀብኛለሽ። ፕሮሰሱ ቶሎ አልቆ ከዚህ ሀገር ይዤሽ ጥርግ ማለት አለብኝ። ደግመሽ እቺን ሀገር መርገጥ የለብሽም። ለምን? ምን እቺን ሀገር እኮ ድሃውም ነው የሚረግጣት። ለካ ቀልድ ነው። በቃ እኔ ልሂድ። መሽቷል እኮ። ኧረ ገና ቀን ነው። እሺ ኦኬ በቃ ይሁን። አንድ ሁለት እያለን እንቆይ። እኔ እንኳን መጠጥ አልጠጣም። ሳጠጭም እኮ እንደዚሁ ማለት እንችላለን። አልገባኝም። በቃ ሂጂ፣ እየመሸ ነው። አባትሽ ይጠብቅሻል። አሁን ደህና ነው። እሺ ምን ነበር? አረሳሽኝም አይደል? ብረሳሽ ቤቴ ድረስ አስገባሽ ነበረ? ለምዶ ቤቴ ድረስ የመጣሽው? አድራሻሽን የሰጠችኝ የሄኖክ እህት ነች። የዛኔ ድራማ ነው የሰራሁት። እውነትም ከሄኖክ ጋር ድሬ እንዳይመስልሽ፣ ሁሉም ነገር የተቀነባበረ ሴራ ነው። የዛኔ ግን የተቀነባበረ ሴራ አልነበረም። ወይስ አሁን ሰልችቷችሁ ነው? እባክሽ አንዴ ሁሉም ነገር ተረጋግተሽ አዳምጪኝ። እኔ የሄኖክ የድሮ ፍቅረኛ ነበርኩ፣ ማለቴ ከ5 ዓመት በፊት እና ያኔ አንቺን ያገኘሁሽ ቀን ሄኖክ ቤት ስመጣ በጣም ፊቱ ተረባብሾ ነበር። ምክንያቱም ደግሞ አባትሽ ከአንቺ ጋር ካየው እህቱ እንደሚገልበት አስፈራርቶት ነበር እና ደግሞ በዛ ሰዓት ሄኖክ አንቺ እንድትርቂው ምክንያት እየፈለገ ነበር እና ሄኖክ አንቺ እንድትርቂው ስለፈለገ ይሄን አጋጣሚ ምክንያት አድርጎ ተጠቀመበት። አባቴ ቆየኔ አባት ነው እህቱ እንደሚገልበት እንደዚህ እየዛታ? አዎ እንጂ ሄኖክ በጣም ነው የሚወድሽ። እባክሽ
በቃ ብቻዬን ልሁንበት። ውጭልኝ። ተረጋጊ። ውጭልኝ አልኩሽ እኮ በቃ ውጭልኝ። እሺ ራስሽን አረጋጊ። አባዬ ቆይ እንዴት እንደዚህ ታደርጋለህ? ሄሎ፣ የሴቶቹ ጉዳይ ከምን ደረሰ? ጀግና። በቃ ጥሩ ነው። በዚህ ዙሪያ አንተም ክፍያ ከፍ ያለ እንደሆነ አዘንጋ። በል ቻው ቻው። ማንሽ? ቢል አምጪ እስኪ። ሂሳብ ተከፍሏል። ማን ከፈለ? ባለቤቱ። ማን ነው ባለቤቱ? ያቀኛል? እኔ እንጃ። ሌላው እንዴት ነው ጋሼ? ሰላም ነው? ምን ነው ጠፋሁበት እንዴ? መጥፋት እንኳን አልጠፋብኝም፣ ትንሽ ግን ግራ አለኝ። ባለፈው 2 ማኪያቶ አልጋብዙኝም። እኔ ደግሞ ያው ትንሽ ከፍ አድርጌው የጎርደኑ ሂሳብ ላይ ነው እንደፈለጉ ይጠጡ። ያው ከተረፈ ደግሞ እንደ ልማዳችን በብብታችን አድርገን መውጣት እንችላለን። ያንተ ለውጥ ደግሞ ትንሽ ፈጠነ። ግን ያም ቢሆን አንድ ነገር ላስገነዝበው እወዳለሁ። እዚህ ደረጃ ላይ ልደርስ የቻልከው ድህነት ያሳጣህን እያንዳንዱን ነገር አስበህ ነው። እንግዲህ ምንም ማለት ይችላል። እኔስ ቤቴ እንዴት አዩት? ወደዱት? ኦኬ፣ ዘና ይበሉ። እንግዲህ እንዴት ነው ሙዚቃ ላስከፍቶ ትንሽ በዝበዝ ይላሉ? ይጫወቱ። እልህ ግን ጥሩ ነው። እንደምን አመሸሽ? ምን ሆነሻል? እድሜ ላንተ። ምን ያልሆንኩት ነገር አለ? ምንድን ነው? የጉዞ ቪዛሽ ፌል አደረገኝ? ይህንን ቪዛ እንደውም አቃጥለዋለሁ። ቆይ እንዴት የማፈቅረውን ሰው ታስፈራራለህ? ገባኝ። ይሄ ጅል ትንሽ ተቀየርኩ ብሎ መጥቶ ነገረሽ? ቆይ ምን የተለየ ነገር የሚፈጥር መስሎት ነው? አንተ እየሰደብከው ያለው ሰው የኔን የማፈቅረውን ሰው ነው። ተግባባን? ደህና ስራ ስላላገኘ ነው እንጂ ራሱን ቢለውጥ እኮ ለእኔ ጀግናኝ ነው። የኔ ልጅ አሁን እኮ የምትሄጂበት ቀን እየተቃረበ ለጉዞ እየተዘጋጀች ነው። እንደውም የትም አልሄድም። እሺ የትም አልሄድም። ለዛ መሰል የተባለ ደግሞ ጅል ሰውዬ ንገረው ሁለተኛ አጠገቤ ድረሽ እንዳይል። አሎ እንዴት ሊሆን ቻለ እኮ? ምን ሆኖ? እንደውም ሄኖክን ይቅርታ ጠይቄ አገባዋለሁ። እሺ የኔ ልጅ ከዚህ በኋላ ጣልቃ አልገባም። የፈለግሽው ማግባት ትችያለሽ። መሳይ ባረፈበት ሆቴል ውስጥ ሞቶ ተገኘ ነው የሚሉኝ። ምን አልክ አባዬ? መሳይ ካረፈበት ሆቴል ነው የተደወለልኝ። ማለት ምን ተፈጥሮ ነው? ከሞተበት ቦታ ላይ አደንዛዥ ዕፅ ተገኘ ነው ያሉት። እንዴ ሱስ ምናምን ይጠቀም ነበር እንዴ አባዬ? እኔ ልጅ ቢሆን ነው። እኔ ግን አላውቅም፣ በእውነት አላውቅም። የሚገርም ነው።
እስኪ አንድ ቡና በይልኝ። እሺ። ቤት በጣም ነው የሚያምረው፣ ግን አልተቀየምከኝም አይደል? ለምን እቀይምሻለሁ? ሁሉን ነገር ፈልጌ ነው ያደረኩት። በዛ ላይ በማድረጌ ምንም አይቆጭም። ከዚህ ሁሉ ጊዜ በኋላ ለኔ ያለ ፊልም ምንም ስላልተለወጠ በጣም ነው የማመሰግነው። ድህነት ያንቺን ሊያሳጣኝ ባይሞክር ኖሮ ምናልባት እኔም እንደዚህ ላለለወጥ እችል ነበር። ስለዚህ ድህነትህንም አሁንም ትወደዋለህ ማለት ነው? በፍጹም አላጌጥበትም። በዛ ላይ እሱም አይወደኝም። አሁን ላይ እኔም አልወደውም። ይሄኔ እውነት እንደዚህ ተለውጠ በማየቴ በጣም ደስ ብሎኛል። ደግሞ እኮ ለማንም ድህነት የሚያኮራ ነገር አይደለም። አባትሽም እንደዛ ነው የሚሉት። እኔስ ቡናውን አቆየችው አይደለ? ደስ ብሎኛል ስላገኘሽ።